ኤንትራንስ ከ600 በላይ በማምጣት በሀገራችን እጅግ በጣም ፕሬስቲጂየስ የሆነውን አዲስ አበባ ዩኒቨርሲቲ ጆይን አድርጌያለሁ። አሁን ላይ በጥቁር አንበሳ ስፔሻላይዝድ ሆስፒታል ስኩል ኦፍ ሜዲሲን ውስጥ የ4ኛ ዓመት ተማሪ ነኝ። እስከ ዛሬ ከ200 በላይ የሆኑ ኤዱኬሽናል ኮንተንቶችን ክሬት አድርጌያለሁ። ከ100 ሺህ በላይ የሆኑ ተማሪዎችንም ዳይሬክትሊ ኢምፓክት አድርጌያለሁ። ካለኝ ኤክስፒሪየንስና ልምድ በመነሳት በዚህ ቪዲዮ በጎበዝ እና ሰነፍ ተማሪዎች መካከል ያለውን ልዩነት አጠር አድርጌ ምነግራችሁ ይሆናል። ተማሪ ከሆናችሁና እንደዚህ አይነት መረጃዎችን ከፈለጋችሁ ይህን ቪዲዮ ላይክ፣ ሼር በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የመጀመሪያው ልዩነት ፋውንዴሽናል አንደርስታንዲንግ ከሚለው ኮንሰፕት ጀምረን ምናይ ይሆናል። ጎበዝ ተማሪዎች አት ኤኒ ታይም ከመምህራን ለመጀመሪያ ጊዜ የሆነ ቶፒክ በሚማሩበት ጊዜ የሚረዱበት የአንደርስታንዲንግ ለበላቸው ከፍ ያለ ነው። ዊ ኮል ኢት አክቲቭ አንደርስታንዲንግ ዱሪንግ ሌክቸር። ይህን ለማድረግ አትሊስት ክላስ ውስጥ ዞን አውት ላለማድረግ መሞከር አለባችሁ። አስተማሪው ሲያስተምር የዛን ሀሳብ ኮንሰፕት ከ60-70% አውቃችሁ ብትወጡ ይመረጣል። እስፔሻሊ እነዚህ ሞር ኢምፖርታንት የሆኑ ዴፊኒሽኖች፣ ኮንሰፕቶች እና ሜካኒዝሞች ፕላስ ደግሞ አስተማሪው ከተለየ ቦታ አንብቦ ኦር አውቆ ሰምቶ የሚነግሯችሁን ቲፖችን አውቃችሁ ብትወጡ እና ከዛ በኋላ የተቀረውን ከዩቱብ ከጓደኞች እና ከተለያዩ ሬፈረንሶች ውጭ ወጥታችሁ ወር ከክላስ መልስ ባለው ታይም ማግኘት ትችላላችሁ። ይህም በማድረግ በትምህርታችሁ ስኬታማ ጎበዝና ጥሩ ውጤት የምታመጡ ተማሪዎች መሆን ትችላላችሁ። ሁለተኛው ፖይንት ደግሞ ኩሙሌቲቭ ለርኒንግ የምንለው ነገር ነው። ማለትም አዲስ እውቀቱን ለሚገነባው ቀደም ሲል ባወቅነው ነገር ነው። ዛሬ ላይ የምንማራቸው ነገሮች ኢዘር ዳይሬክትሊ ኦር ኢንዳይሬክትሊ ትናንት ከተማርነው ነገር ጋር ኢንተርሊንክድ የሆኑ ነገሮች ናቸው። ጎበዝ ተማሪዎች ይህን ነገር ኢንተርሊንክ ኦር ኮኔክት በማድረግ ይታወቃሉ። they connect it, so we call it cumulative learning። ማለትም አዲስ ኦር ኒው ናውሌጅ ቢልድ የሚያደርገው ኦልዌይስ ፕሪቪየስሊ በምናውቀው ነገር ላይ ነው። ለምሳሌ ስኩል ኦፍ ሜዲሲን ውስጥ አንድ ተማሪ የአንድን ኦርጋን ፊዚዮሎጂ በደንብ ካላወቀ የዛን ፓቶሎጂ እና ፋርማኮሎጂ በደንብ አያውቅም። ማትስ ላይም ቤዚክስ ቱ አልጀብራን የማያውቅ ተማሪ ካልኩሌሽን መስራት አይችልም ማለት ነው። ትናንት የተማራችሁት ነገር ዛሬ ከምትማሩት ነገር ጋር በማገናኘት አንድ ላይ በማድረግ እሱን ኤግዛም ታይም ላይ በመጠቀም በፈተናችሁ ጥሩ ውጤት የምትሰሩ ጎበዝም የሆናችሁ ተማሪዎች ፕላስ ደግሞ በትንሽ ጊዜ ውስጥ ብዙ የምታውቁ ሰዎች ኦር ተማሪዎች መሆን ትችላላችሁ። ሶስተኛው ፖይንት ደግሞ ፎከሲንግ ኦን ሃይ ይልድ ፖይንትስ። ጎበዝ ተማሪዎች ኦር በተለምዶ ደግሞ ጎበዝ ባይሆኑም ኤግዛም ትሰራላችሁ ኦር ይሰራሉ የምንላቸው ተማሪዎች የሚያደርጉት አንድ ነገር አለ። they separate high yield points። በተለይ ኤግዛም ላይ ሊወጡ የሚችሉ ፖይንቶችን በደንብ ነው ለይቶ የሚያጠኑት። ተማሪው ናችሁ ስለዚህ ነገር ሳታውቁ ሁሌ ዝም ብላችሁ የምታነቡ ከሆነ ትረስት ሚ ዋጋ ለሌለው ውጤትም ለማታገኙበት ዝም ብላችሁ እየደከማችሁ ነው። አብዛኛው ትምህርት በጣም ቫስት ኦፍ ኮንተንትን ያቀርባል። ከብዙ ከማይጠቅሙ ኦር ኤግዛም ላይ ዳይሬክትሊ ከማይወጡ ሀሳቦች ጋር አንድ የሚጠቅም ኮንሰፕትን ነው የሚያቀርብላችሁ። እየለያችሁ ማጥናት ቤዚክሊ እናንተ ፕራዮሪታይዝ ማድረግ ያለባችሁ ሀሳብ ነው። እንዴት ነው እነዚህን ሃይ ይልድ ወይም ኤግዛም ላይ ሁሌ አፒር የሚያደርጉ ፖርሽኖችን ከሌሎች ለይተን የምናጠናው የሚለው ነገር በምናይበት ጊዜ ኤግዛሞችን መስራት በጣም ጠቃሚ ነገር ነው። ፓስት ይር ላይ የወጡ ጥያቄዎችን ታገኙና እነሱ ላይ በደንብ ጊዜ ማጥፋት፣ የኤግዛሙን ስትራክቸር ፎርማት እንዴት ይወጣል፣ የቱ ላይ ፎከስ ተደርጓል፣ በተደጋጋሚ የተጠየቀው ሀሳብ ምንድን ነው፣ ኦር ደግሞ ክላስ ላይ ደግሞ መምህራን ሲያስተምሩ ሃይሊ ኢነርጄቲክ ሆኖ የሚያስተምሩበት ፖይንት፣ በተደጋጋሚ የሚያወሩት ነጥብ የትኛው ነው የሚለውን ነገር በደንብ ለይታችሁ ማወቅ አለባችሁ። ኦር ደግሞ ሲኒየር ተማሪዎችን በመጠየቅ እንደዚህ አይነት ፖይንቶችን ማወቅ ትችላላችሁ። ሪፈረንሶች ላይም ጋይዶች ላይም በብዛት ጥያቄ ላይ አፒር የሚያደርጉ ነገሮች ሃይል ሊሆኑ ፖይንቶች ናቸው። እነዚህ በማድረግ ኤግዛምን በደንብ የምትሰሩ ውጤታችሁን የምትሰቅሉ ጎበዝ ተማሪዎች መሆን ትችላላችሁ። ዛሬ 3 ነገሮች ነግሬያችኋለሁ። ቀጣይ ደግሞ ጨምሬ በፓርት 2 የምመጣ ይሆናል። ይህን ዩቲዩብ ሰብስክራይብ፣ ላይክ በማድረግ ቀጣይ ኖቲፊኬሽን እንዲደርሳችሁ መጠበቅ ትችላላችሁ። መልካም ጊዜ።